ሌላኛው ክራይሲስ ወይም war ሩሲዮ ተርኪሽ war እንላለን this war took place in 1877 up to 1878 ማንና ማን ያደረገው ሩሲያና ቱርክ ነው or Russia with what we call Ottoman Turkish or Russia versus Ottoman ሁለቱም ያካሄዱት ጦርነት ነው በዚህ ጦርነት ላይ ሩሲያ ተሸንፋ አንድ ስምምነት ከኦቶማን ተርኪሽ ላይ አድርጓሉ ይሄም ስምምነት ምን ይባላል the treaty of san francisco ይባላል the ሳንቲ ፍራንሶ የሚባል ትሪቲ ተደርጓል በዚህ ትሪቲ ላይ ይሄ ትሪቲ ላተሮን በኮንግረስ ኦፍ በርሊን 1878 በተደረገው ሪቫይዝ ተደርጓል መጀመሪያ ሳን ፍራንሲስኮ ላይ ነው የተደረገው ይሄ ደግሞ ሪቫይዝ ተደርጎ ተሻሽሎ አግሪሜንቱ ሁለቱንም ፓርቲ በሚያስማማ ጉዳይ ላይ ተስማምቷሉ ማለት ነው ሌላና የመጨረሻው ክራይሲስ ምንድነው ባልካን ክራይሲስ ይባላል ይሄ ባልካን ክራይሲስ የባልካኖች የኢንዲፔንደንሲ ጥያቄ ብቻም ሳይሆን ለአንደኛ ዓለም ጦርነት ራሱ አንዱ መንስኤ ይሄ ነው ባልካን ክራይሲስ አንደኛ ዓለም ጦርነት ዓለም ላይ እንዲቀሰቀስ ካደረጋቸው ክራይሲሶች አንዱ ባልካን ክራይሲስ ነው ስለዚህ ይሄ ባልካን war የተደረገው 1912 እስከ 1913 ላይ የተደረገ ጦርነት ነው so the Balkan nations expelled to what we call Ottoman from the most Europe ከጠቅላላ ከአውሮፓ ፔንሱላ ወይም ከአውሮፓ ሀገራት የኦቶማን እጅ እንዲወጣ የተደረገ ጦርነት ነው ማለት ነው ስለዚህ the first Balkan war the second Balkan war በመባል ይታወቃል ስለዚህ ከዚህ ጦርነት በኋላ ሁለቱም ዋሮች በባልካኖች አሸናፊነት ነው የተጠናቀቀው ማለት ነው so under this eastern question ምንድነው ሪዛልቱ what was the consequence what was the effect ምንድነው ኢፌክቱ እንግዲህ አንድ ጦርነት ሲካሄድ ፖዚቲቭም ኔጌቲቭም ኢምፓክት አለው ስለዚህ እያንዳንዳቸውን እናያቸዋለን ማለት ነው የመጀመሪያ ፖዚቲቭ ኢምፓክቱ ባልካን ስቴቶች የሚፈልጉትን ነገር አግኝቷሉ ከዚህ ጦርነት ከኢስተር ኮስችን ባልካን ስቴቶች የሚፈልጉትን የኢንዲፔንደንሲ ጉዳይ ተረጋግጦላቸዋል ለምሳሌ ግሪክ ኢንዲፔንደንት ሆናለች ሰርቢያ ቡልጋሪያ ሩማኒያ ሄርዞጎቪና ምንላቸው በሙሉ እነዚህ ክርስቲያን ስቴቶች በሙሉ ከኦቶማን ተርኪሽ እጅ ነፃ ወጥቷሉ ራሳቸውን ችለው ኢንዲፔንደንት ስቴቶች ሆነዋል ሁለተኛ ሪዛልት ምንድነው የኦቶማን ኢምፓየር ሩሊንግ ሲስተሙን ዊኬንድ አድርጓል የኦቶማን ኢምፓየር እነዚህ ጫናዎች እነዚህ ጫጫታዎች ጦርነቶች ግጭቶች እየበዙ በሄደ ቁጥር ኦቶማን ኢምፓየር አቅም በማጣቱ ዊኬንድ አድርጓል ሌላ የተለያዩ አለመስማማቶች በአውሮፓ ሀገራት ላይ አይደለም ባልካን ብቻም ሳይሆን ሳውዝ እና ሳውዝ ኢስት ኢሮፖች ብቻ ሳይሆን ከዛም ተሻግሮ ሌሎች አውሮፓ ሀገራት በተለያዩ ሪቨለሪ ላይ እንዲገቡ አለመስማማት ላይ ግጭቶች ላይ እንዲገቡ አድርጓቸዋል ሌላ ምንድነው ሌላ ፖዚቲቭ ኢምፓክቱ የናሽናሊዝም ሐሳብ በተለያዩ በአውሮፓ ሀገርና በባልካን ስቴቶች ላይ በበላይነት እንዲካሄድ አድርጓል ለምሳሌ the unification of Italy እና unification of Germany not only that the Balkan ስቴቶች ኢንዲፔንደንት መሆናቸው በሙሉ የናሽናሊዝም ስርዓት ነው ማለት ነው so ይሄ የዚህ የኢስተርን ኮስችን የመጀመሪያና የመጨረሻ ግቡ ምንድነው ለምንድነው ኮንትሪቢዩት ያደረገው ለአንደኛ ዓለም ጦርነት for the first world war 1914 ላይ በተካሄደው ጦርነት የመጀመሪያ መቀስቀሻ ሆኖ አገልግሏል በዛን ሰዓት የኦስትሪያ ፕሪንስ ፍራንስ ፈርዲናንድ እና his wife ሶፊያ
የሚባሉ በሰርቢያ ናሽናሊስት ጋቭሪሎ ፕሪንሲፒ በሚባሉ በሳርጆቮ ላይ ተገሏል፣ አሳሲኔት ተደርጓል። ስለዚህ ይሄ ሰውዬ አሳሲኔት መደረጉ ነው ፍራንክ ፈርዲናንድ አሳሲኔት መደረጉ for the first world war immediate cause ነው። ይሄ immediate cause of the first world war ነው ማለት ነው። ሶ በሌላ አነጋገር ኢስተር ኮስችን ምንድነው ለአንደኛ ዓለም ጦርነት ዋና መቀስቀሻ ሆኖ አገልግሏል ማለት ነው። ሶ theoretical understanding ምንድነው? theoretical understanding ከዚህ ከባልካን ስቴት ወይም ከባልካን ኮስችኖች ከኢስተርን ኮስችኖች አንደርስታንዲንግ ምንድነው? theoretical understanding የመጀመሪያ ባላንስ ኦፍ ፓወር ወደ አውሮፓውያን እንዲያጋድል አድርጓል። ባላንስ ኦፍ ፓወር that is የዩሮፒያን ዲፕሎማሲ no single nation should be dominant. for example before that ኦቶማን ተርኪሽ ዶሚናንት ነው። ግን ከዚህ ከናሽናሊቲ ጥያቄ በኋላ no single nation must be what we call dominant. አንድም ስቴት አንድም ሀገር ዶሚናንት መሆን የለበትም። the balance of power ተፈጥሯል ማለት ነው። እያንዳንዱ ሀገራት የራሳቸው የሆነ ኢንዲፔንደንሲ እንዳላቸው። ሌላ ምንድነው? ኦቶማን ፓወር ዲስስታቢላይዝድ እንዲሆን አድርጓል። ምክንያቱም ስቴብል ሆኖ እንዳይቀመጥ ተረጋግቶ ግዛቱን እንዳይመራ ተደርጓል። ሌላ በዚህ ላይ በጣም ኤምፋሳይዝ መደረግ ያለበት ነገር ምንድነው? የናሽናሊቲ ኢሹ ነው። ናሽናሊቲ ኢሹዎች ፓን ኢስላሚክ ፒፕል ምንላቸው እነዚህ ከሌሎች ጋር ከኦቶማን ኦስትሮ ሃንጋሪ ጋር ቅድም እንደጠቀስኩ ኦስትሪያ አንድ ሀገር ነች፣ ሃንጋሪም እንደዛው አንድ ሀገር። በሰዓቱ ግን ሁለቱም አንድ ላይ ሆኖ የተለያዩ ብሔር ብሔረሰቦችን በአንድነት ነው ሲመሩ የነበሩትና ስለዚህ ምንድነው የተደረገው? ኢምፔሪያሊስት ኢንተረስት እንዳይካሄድ ሰዎች የራሳቸውን ሀሳብ የራሳቸውን ሃይማኖት በነፃነት እንዲያንቀሳቅሱ የተደረገበት ሁኔታ ነው። so the Balkan region became what we call the power king of the Europe እና the strengthening nationalism that is in the first world war በአንደኛ ዓለም ጦርነት ላይ የተለያዩ ግሩፖች ምድብ ወጥቶ የራሳቸውን ምድብ ኦርጋናይዝ ያደረጉበት ፎርም ያደረጉበት ሰቻስ ለምሳሌ ትሪፕል ኢንቴንቴ ምንላቸው ከጀርመኖች መሪነት የተደረገ ትሪፕል አሊያንስ በሴንትራል ፓወር ብሪቲሾች አንድ ላይ የሚመሩ ትሪፕል ኢንቴንቴ እና ትሪፕል አሊያንስ አንድ ላይ የተፈጠረበት በአንደኛ ዓለም ጦርነት ላይ ካታጎሪ ብሎኮች ግሩፖች የተፈጠሩበት ሆኖ አልፏል። so this Balkan question, Eastern question, the independence of Balkan should become set the stage for the first world war ለአንደኛ ዓለም ጦርነት ግራውንዱን ያመቻቸበት ሁኔታ የተፈጠረበት ኢምፓክት ነው ማለት ነው። ሶ በዛሬ ትምህርታችን ስናጠቃልለው የዛሬ ትምህርታችን ኮንክሉድ ስናደርገው በዛሬ ትምህርታችን የተመለከትነው ምንድነው? ኢስተርን ኮስችን ምንድነው? አይ ሆፕ ሁሉም ተማሪዎች ኢስተርን ኮስችን ከዚህ በኋላ ኢስተርን ኮስችን የሚባል ነገር ሲነሳ የነማን ጥያቄ እንደሆነ በደንብ ሪያላይዝ እንዳደረጋችሁ ተስፋ አደርጋለሁኝ። ሌላ ኦቶማን ግዛት በኢስተርን ኮስችን ላይ የኦቶማን ፓወር ዊኬንድ እያደረገ የመጣበት ሁኔታ እንዳለ አይተናል። ኢሮፒያን ዲፕሎማሲ በ19ኛ ክፍለ ዘመን ላይ አፕግሬድ እያደረገ የመጣበት ሁኔታ አይተናል። ሌላ ይሄ ኢስተርን ኮስችን ለአንደኛ ዓለም ጦርነት ዋና ምክንያት ሆኖ እንደመጣ ተመልክተናል ማለት ነው። ዘሆል በዩኒት 1 በዚህ ዩኒት በ12ኛ ክፍል ቻፕተር 1 ላይ በአጠቃላይ የተመለከትነው ዩኒቱን ሰማራይዝ ስናደርግ ምንድነው? የመጀመሪያ the idea of capitalism, how the economic system such as capitalism should become developed የሚለውን መቼ ነው የጀመረው? 1815 እስከ 1914። ይሄ 1914 ማለት እስከ አንደኛ ዓለም ጦርነት መባቻ ድረስ መጀመሪያ ድረስ
የነበረው ሲቹዌሽኖች በአውሮፓ ላይ ምን ይመስላል የሚለውን ነገር በደንብ አድርገን አይተናል። ሌላ የተመለከትነው የካፒታሊዝም ኮንሰፕት ምንድን ነው? ካፒታሊዝም እንግዲህ የራሱ የሆነ ፊቸር አለ። ከዛ ፊቸር አንዱ ፕራይቬት ኦነርሺፕ ነው። ፕሮፊት ኦሪየንትድ ነው። ሶሻል ዲቪዥን አለው። እነዚህ ነገሮችን በደንብ አድርገን አይተናል። ሌላኛው በዚህ ዩኒት ላይ የተመለከትነው ኢንዱስትሪያል ሪቮሉሽን ምንድን ነው? የኢንዱስትሪ አብዮት የት ነው የጀመረው? መቼ ነው የጀመረው? በእነማን ነው የጀመረው የሚለውን ነገር በደንብ አድርገን አይተናል። ፍሮም ዲስ ስፔሻሊ የመጀመሪያዋ ሀገር ግሬት ብሪቴን ነች። ከዛ በኋላ እና ቤልጅየም እና ፍራንስ እና ጀርመኒ ከዛ በኋላ ነው ኢንዱስትሪያል ሪቮሉሽን የጀመሩት። በነገራችን አሜሪካ ኢንዱስትሪያል ሪቮሉሽን የጀመረችው 1800 ላይ ነው። ዩኤስኤ ኢንዱስትሪያል ሪቮሉሽን የጀመረችው ከነ ብሪቴን በኋላ ነው። 1800 ላይ ዩኤስኤ ጀምራለች። ሌላ የተመለከትነው ናሽናሊዝም። ናሽናሊዝም ማለት ናሮ የሆነ አስተሳሰብ አይዲዮሎጂ አይደለም። የሀገር ዩኒቲ፣ የሀገር አንድነት፣ በቋንቋ አንድ የሆኑ፣ በባህል አንድ የሆኑ፣ በትራዲሽን አንድ የሆኑ ሰዎች በጋራ መመራት አለበት፣ በተለያዩ ስቴቶች መመራት የለበትም የሚለው ስፔሻሊ በነ ኢታሊ እና በነ ጀርመኒ ዩኒፊኬሽን ኦፍ ኢታሊ ዩኒፊኬሽን ኦፍ ጀርመኒ በሚለው ሴንስ ላይ በደንብ አይተናል። ይሄ ናሽናሊዝም አይደለም ለኢታሊ እና ለጀርመኒ ለአሜሪካኖች ራሱ ወደ ሲቪል ዎር ላይ እንዲገቡ አድርጓል። ምክንያቱም ኖርዘርኖች ተጽዕኖ ፈጥሮ ስለነበሩ፣ ሳውዘርኖች ያው ተጨቁኖ ስለነበሩ እነዚህ ነፃ እንዲወጡ አድርጓቸዋል። ፋይናሊ ያየነው ምንድን ነው? ኢስተርን ኢሮፒያንስ that is what we call the decline of Ottoman Empire, the beginning of Eastern question የምስራቁ ጥያቄ ብለን የምንጠራው ይሄ የምስራቁ ጥያቄ ፋይናል ግቡ ወዴት ነው ያመራ? ወደ አንደኛ ዓለም ጦርነት ዓለም እንድትገባ አድርጓል። ምክንያቱም assassination of Archduke Frank Ferdinand by ጋብሪኤሎ ፕሪንሲፒ the Serbian nationalist ሳርጆቮ ላይ በመሞቱ ወይም አሳሲኔት በመደረጉ ኢሚዲየትሊ ነው አንደኛ ዓለም ጦርነት እንዲጀመር የተደረገው። ተማሪዎች እጅግ አድርጌ አመሰግናለሁ። በጣም አቴንሽን ሰጥታችሁ ስለተከታተላችሁኝ። ማንኛውም ጥያቄና ኮሜንት ካለ በኮሜንት ሴክሽን ላይ አስቀምጡልኝ። አመሰግናለሁ።